ሰላም እንዴት ናችሁ? እጃችሁ እየደረቀ እየተሰነጣጠቀ ከተቸገራችሁ የተለያዩ የቆዳ ክሬሞችንና ማለስለሻዎችን ተጠቅማችሁ ለውጥን ለማየት ካልቻላችሁ በዛሬው ቪዲዮ በቀላሉ በቀናቶች ብቻ እጃችሁን ለስላሳ ውብና የሚያምር ለማድረግ የሚያስችሉ የተፈጥሮ መንገዶችን እናያለን። ስቴፕ 1 መታጠብ። እጃችን በመታጠብ እንጀምራለን። ለብ ባለ ውሃ እጃችን በሳሙና ለ20 ሴኮንድ አሽተን እንታጠባለን። ይህም እጅ ላይ ያለ አላስፈላጊ ቆሻሻን ከማስወገድ በተጨማሪ የቆዳ ቀዳዳ እንዲከፈት ለማድረግ ያስችላል። ይህም በቀጣይ ለምናደርገው የእጅ ቆዳ እንክብካቤ አስፈላጊ ነው። ስቴፕ 2 የሞተ ቆዳን ማስወገድ ኤክስፎሊዬሽን። እጅ ንጹህ ከሆነ በኋላ የሞተ ቆዳን ወደ ማስወገድ እንሄዳለን። የሞተ ቆዳን ማስወገድ ማለት አላስፈላጊ የሆነና የላይኛውን የሞተ ሴል ቆዳን ማንሳት ነው። ይህን ለማድረግ በቀላሉ በቤታችን የሚዘጋጁ ስክራቦችን መጠቀም እንችላለን። ስክራብ 1 ግማሽ ኩባያ ስኳር፣ 1 ማንኪያ የወይራ ዘይት፣ 1 ማንኪያ ማር እና 1 ማንኪያ የሎሚ ጭማቂን መጠቀም እንችላለን። ይህን ስክራብ የሞተ ቆዳን ከማንሳት ባሻገር ቆዳን ለስላሳ ለማድረግና የደረቀ ቆዳን ሞይስቸራይዝ ለማድረግ ያስችላል። ስኳር የተፈጥሮ ሂሚክተንት ነው። ይህም ማለት ሞይስቸርን ለመሳብ ያስችላል። የወይራ ዘይትም በተፈጥሮ ግብዓቶች የበለጸገ ቅባት በመሆኑ ቆዳን ዘልቆ ለማራስ ያስችላል። ማርም እንደ ስኳር የተፈጥሮ ሂሚክተንት ባህሪ አለው። እጅን በቀላሉ እንዲርስና ለስላሳ እንዲሆን ያደርጋል። በቪታሚን ሲ የበለጸገው የሎሚ ጭማቂ ለቆዳ ጥራትና ለስላሴ ትልቅ አስተዋጽኦን ያደርጋል። ስክራብ 2 ማንኪያ ስኳር፣ 2 ማንኪያ የተፈጨ ቡና፣ ማር፣ የኮኮናት ዘይትና ቦዲዮሽን በአንድ ላይ ማዋሃድ። በተመሳሳይ ይህ ስክራብ የሞተ እጅ ቆዳን በቀላሉ ለማንሳትና ሞይስቸርን ቆልፎ ለመያዝ እንዲሁም እጅን ለስላሳ ለማድረግ ያስችላል። በተጨማሪ የተፈጨ ቡና የደም ዝውውርን ለመጨመር ስለሚያስችል ያለ ዕድሜ የሚከሰት የእጅ ቆዳ መሸብሸብን ለመከላከል ይረዳል። ለመጠቀምና ለማዘጋጀት የመረጥነውን ስክራብ እጅን እያዳረሱ ለ2 ደቂቃ መቀባትና ለ20 ደቂቃ ቆይቶ ለብ ባለ ውሃ መታጠብ። ይህን በማድረግ ብቻ እጃችሁ ላይ ለውጥን ለማየት ትጀምራላችሁ። በየጊዜው የሞተ ቆዳን ማስወገድ ወይ ደግሞ ኤክስፎሊዬት ማድረግ አስፈላጊ ነው። ይህም የሆነበት ምክንያት ቆዳን ከማንሳት በተጨማሪ የምንጠቀማቸው ማለስለሻዎች ወደ ቆዳ ዘልቀው መግባት እንዲችሉ ስለሚረዳ ነው። ስቴፕ 3 ሼቪንግ። በቀጣይም እጃችንና ጣቶቻችን ላይ ያለ ጥቃቅን የሆኑ የማይታዩ ፀጉሮችን ሼቭ እናደርጋለን። ቫዝሊንን አዳርሰን ጣቶቻችን ከቀባን በኋላ ሼቭ ለማድረግ እንጠቀማለን። ይህም ሼቭ በምናደርግ ጊዜ ቆዳ እንዳይጎዳ እንዲሁም ለስላሳ እንዲሆንና ዲፕሊ ሞይስቸራይዝ እንዲሆን ያደርግልናል። ፀጉርን በሚያድግበት አቅጣጫ ተከትሎ ሼቭ ማድረግ በቀላሉ አላስፈላጊ የሆኑ የእጅና እጣት አካባቢ ፀጉሮችን ለማንሳት ያስችላል። ከሼቭ በኋላም እጅን ለብ ባለ ውሃ መለቃለቅና ማዳረግ። ይህን በማድረግ ለሚቀጥለው ስቴፕ ዝግጁ እናደርገዋለን። ስቴፕ 4 የእጅ ማስክን ማዘጋጀት። እጅ ንጹህና ፍሬሽ ከሆነ በኋላ የእጅ ማስክን ለመቀባት ዝግጁ ይሆናል። የተፈጥሮ ወይ ደግሞ በቤት ውስጥ የሚዘጋጁ ማስኮችን ቆዳን በቀላሉ ለማንጣት እና እንደገና ለማደስ ይረዳሉ። የተለያዩ ማስኮችን ማዘጋጀት እንችላለን። ማስክ 1 2 ካፕሱል ቪታሚን ኤ፣ የሬት ጄል፣ የኮኮናት ኦይል እና ማርን ማዋሃድ። እጅን እያዳረሱ መቀባት። ከተቀባን በኋላም በላስቲክ ወይ ደግሞ ግላብን አድርጎ ለ20 ደቂቃ መቆየት። የሬት ጄል ቆዳን ወደ ውስጥ ዘልቆ መግባት ስለሚችል ለማራስና ለስላሳ ለማድረግ ያስችላል። ቪታሚን ኢ በተመሳሳይ ለቆዳ ለስላሴና ጥራትን ለመስጠት ይረዳል። የቆዳ መሸብሸብንም ይከላከልልናል። የኮኮናት ኦይል በተለይም ደግሞ ለሚደርቅና ለሚሰነጣጠቅ የእጅ ቆዳ ወዝን ለመስጠትና ለስላሴን ለመስጠት ይረዳል። ማስክ 2 1 ማንኪያ ቫዝሊን፣ የወይራ ዘይት፣ ግማሽ ሎሚ ጭማቂና ግማሽ ማንኪያ እርድን በአንድ ላይ ማዋሃድ። ቫዝሊን ቆዳን በጥልቅ ለማራስ እና ወዙን ቶሎ እንዳይለቅ ለማድረግ እንዲሁም ለስላሴውን ጠብቆ መቆየት እንዲችል ያደርግልናል። የሎሚ ጭማቂ በተፈጥሮ ቆዳን ጥርት ለማድረግ የሚያስችሉ ግብዓቶች የያዘ ነው። በተለይም እጃችሁ ቆዳ በተለያየ ምክንያት ከጠቆረ የሎሚ ጭማቂ በቀላሉ ቆዳን ጥርት እንዲልና ወደ ነበረበት እንዲመለስ ለማድረግ ያስችላል። ማስክ 3 1 ማንኪያ የወይራ ዘይት፣ 1 ማንኪያ ማርን ማዋሃድ። በኒውትረንትና አንቲኦክሲዳንት የበለጸገው የወይራ ዘይት የእጅ ቆዳን ዘልቆ በመግባት ሃይድሬት ለማድረግ እንዲሁም ከጉዳት ለመከላከልና የተጎዳ ቆዳን ለማዳን ይረዳል። የወይራ ዘይት በቪታሚን ኢ እና ኤ እንዲሁም ኬ የበለጸገ በመሆኑ ለእጅ ቆዳ ጤንነትም ትልቅ ጥቅም ይሰጣል።
ለማዘጋጀት የመረጣችሁትን ማስክ በእጃችሁ ወይ ደግሞ በቡርሽ በመጠቀም ማሳጅ ያደረጉ መቀባትና ለ20 ደቂቃ ወደ ቆዳ ዘልቆ መግባት እስኪችል ድረስ ማቆየት። ላስቲክን ወይ ደግሞ ግላብን መጠቀም ማስኩ የበለጠ ወደ ውስጥ ዘልቆ ለመግባት እንዲችል ያደርጋል። ከ20 ደቂቃ በኋላ እጅን ለብ ባለ ውሃ መታጠብና በፎጣ ማድረግ። ስቴፕ 5 ሞይስቸራይዚንግ። የእጅ ቆዳን ለስላሳና ውበቱን የጠበቀ ለማድረግ ሁልጊዜ ማለስለሻ መቀባት ያስፈልጋል። በቀላሉ በቤት ውስጥ የምናዘጋጃቸውና ውጤታማ የሆኑ ሞይስቸራይዘሮች መካከል የወይራ ዘይትና ሬት ውህድ አንደኛው ነው። በተለይም እጅን ከታጠቡ በኋላ፣ ከማብሰል በኋላ፣ እቃን ከማጠብ በኋላ የመሳሰሉትን ተግባሮችን በኋላ የእጅ ማለስለሻ መቀባት የእጅ ቆዳን እንዳይደርቅ ለማድረግ ያስችላል። እስካሁን ያየናቸው በቤት ውስጥ የሚዘጋጁ ስክራቦች፣ ማስኮችና ማለስለሻዎችን ማቀዝቀዣ ቤት ውስጥ ለ21 ቀን ድረስ በማስቀመጥ መጠቀም ይቻላል። ስቴፕ 6 የጥፍር ንጽህና። ውብ የሆነን እጅን ለማግኘት አስፈላጊ ከሆኑ ነገሮች መካከል የጥፍር ንጽህናና ውበት አንደኛው ነው። ጥፍርን ንጹህ ማድረግ እንዲሁም አስተካክሎ መቁረጥና ቅርጽን ማስያዝ የጥፍርን ውበት ለማጉላት እንዲሁም እጅን ለማሳመር ያስችላል። ጥፍርን ነጭና ንጹህ ለማድረግ በወይራ ዘይት መዘፍዘፍ ወይ ደግሞ ማሳጅ ማድረግና ንጹህ ለማድረግም በተጨማሪ ጠንካራና ቶሎ የማይሰበር ጥፍርን ለማግኘት ይረዳል። በተጨማሪም የጥፍር ዙሪያ ቆዳን እና ጥፍርን በጥርስ አለመቁረጥ፣ የጥፍር ንጽህና ለመጠበቅ የጥርስ ቡርሽን መጠቀም እንዲሁም ጥፍርን ለማሳደግ የምትፈልጉ ከሆነ በነጭ ሽንኩርት ማሳጅ ማድረግ፣ ይህንና የመሳሰሉትን ተግባራትን በመጠቀም የእጅንና የጥፍርን ውበት መጠበቅ ይቻላል። ስቴፕ 7 እጅን ማሳጅ ማድረግ። እጅን ማሳጅ በማድረግ ቆዳ ጤንነትን ለመጠበቅ ትልቅ አስተዋጽኦ አለው። ቫዝሊንን ወይ ደግሞ ማንኛውም የሚያማቻችሁን የእጅ ክሬምን በመጠቀም ለ5 ደቂቃ እጅን ማሳጅ ማድረግ። በተለይም ከመኝታ በፊት ቢሆን የደም ዝውውርን ለመጨመር ስለሚያስችል የምንጠቀማቸው ማለስለሻዎች ወደ ቆዳ ዘልቀው እንዲገቡና ለስላሳ እንዲሆን እንዲሁም የእጅ ጥራትንና እጅን ቆዳችን ያለ እድሜ መሸብሸብ እንዳይኖርበት ያደርጋል። ስቴፕ 8 የፀሐይ መከላከያ። ብዙ ጊዜ ለፊታችን የፀሐይ መከላከያ ሰንስክሪንን ስንጠቀም እጃችንን መቀባት እንዘነጋለን። ነገር ግን የእጅ ቆዳ በፀሐይ ተጋላጭ ስለሚሆን ቆዳችን ቶሎ እንዲደርቅና እንዲሰነጣጠቅ እንዲሁም ያለ እድሜው እንዲሸበሸብ ሊያደርግብን ይችላል። ይህንም ለመከላከል ኦሪጂናል የሆኑ ወይ ደግሞ SPF-ቸው ከ30 በላይ የሆኑ ሰንስክሪኖችን እጃችንን አዳርሰን መቀባት ይኖርብናል። ማድረግ የሌሉብን ነገሮች እጃችንን ለእቃ ወይ ደግሞ መስታየት ማጠቢያ የተዘጋጁ ሳሙናዎችን አለማጋለጥ፣ እቃን ወይ ደግሞ ቤት ማጽጃን በምናደርግበት ጊዜ ጓንትን መጠቀም። ሁለተኛ በሞቀ ውሃ አለመታጠብ። የሞቀ ውሃ የቆዳ ወዝን ጠርጎ ሊወስድ ስለሚችል ለቆዳ ጉዳትና መድረቅን ሊያስከትል ይችላል። ስለዚህም በሞቀ ውሃ ፋንታ ለብ ያለ ውሃ መጠቀም። ሶስተኛ ማለስለሻን አለመቀባት ወይ ደግሞ መርሳት። በየቀኑ የእጅ ማለስለሻን በተለይም ከታጠቡ በኋላ የግድና አስፈላጊ የሆነ ነገር ነው። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። በሚቀጥለው እስከምንገናኝ ሰላም ቆዩ።